የታባሽ ሄድሽ ነው አንቺ? እንዴት አልሽልኝ ቃልዬ? የጠየኩሽ መልሽልኝ። አንቺ የትም ታውደልድ ያለሽና እኔ ቃል በረሃ መሞት አለብኝ እንዴ? ወጣለሁ እኮ ቃልዬ። ምን አልሽ አንቺ? እኔ አዱኛ ልጅ ነኝ ያደረ ምግብ የምበላው? ምንድን ነው ያልሽው? የኔ ልጅ እቺ ናታ ምግብ እንድትሰራ እኮ ነው የታዘዘችው። ግን እሷ አይ እሱን ሳይሆን እኔ የማን ልጅ ነኝ ነው ያልሽው? የአዱኛ ልጅ ነዋ። አዱኛ? የአባትሽ ስም እኮ አዱኛ አይደለም። ረስተሽው ነው? አረ ንገሪኝ፣ ማን የአባትሽ ስም? ቃል እየጠበኩሽ ነው። ንገሪኝ፣ አባትሽ ስም ማን ነው? ምን ሆነሽ ነው? የአባትሽ ስም ስለጠየቅኩሽ ነው እንደዚህ የምትሆኚው? አንቺ ልጠይቅሽ እንጂ ማነው አባቴ? ማናትስ እናቴ? ምንም በማላስታውስበት ጊዜ አውላላ ሜዳ ላይ ጥለውኝ የሄዱ ናቸው እናትና አባቴ። ስማቸውን ብረሳ እንዴት ይገርምሻል? በቤተሰብ ፍቅር ተጎድቼ እንዳደግኩ ረስተሽ ነው? ልጅነቴን በመከራ እንድኖር እኮ ነው ያደረጋችሁኝ። ልጄ በቃ አይዞሽ። ይቅርታ የኔ ልጅ፣ ይቅርታ አስቀይሜሻለሁ። ይቅርታ በቃ እኔ እኮ እንደዛ ለማለት ፈልጌ አይደለም። ይቅር በይኝ፣ በድዬሻለሁ። ለስቃይ ነው ጥዬሽ ሄድኩት ልጄ። ይቅርታ። በጣም እንግዲህ በሚያሳዝን ሁኔታ የብሌን እናት ታገተች። በጣም ያሳዝናል። እናም እንግዲህ ሰላም አሁን ላይ በጣም ተናዳለች። ምክንያቱም በጣም እንግዲህ በሚያሳዝን ሁኔታ ወንድሟ ባደረገው ነገር ሰላም በጣም ተናደደች። ምክንያቱም በፍጹም ከአንተ ይሄንን አልጠብቅም። እናም እንግዲህ አንተ ምን አገኝ ብለህ ነው ሰራተኛዋ ላይ እንደዚህ አይነት ነገር የምታደርገው? ያልሰረቀችውን ነገር ሰርቃለች ብለህ እኔን ከሰራተኛዋ አጣላኝ ትላለች ሰላም። ብሌንም እንግዲህ እናቷን እንደታገተች በፍጹም አልሰማችም። ግን ደግሞ በጣም ውስጧ እየነገራት ይገኛል። ምንም ሰላም አልሰማም ያላት ብሌን ማለት ነው አሁን ላይ እየተረበሸች ትገኛለች። እራት ምሳ አቅርቢ እስቲ ተብላ ማለት ነው በፍጹም ረስታው ከተከራዩ ጋር ውጭ ላይ ቁጭ ብላ ትገኛለች። እናም እንግዲህ ሰላም በዚህ ሁኔታ በጣም በመበሳጨት ከዚህ በኋላ ከነገ ጀምሮ ቤት ፈልገህ ውጣልኝ፣ አንቺ ደግሞ እንዴት ሆኖ ነው እንደዚህ አይነት ነገር የምታረጊ በማለት በጣም ተቆጥታታለች። እናም እንግዲህ ልጇ እንደሆነች ያላወቀችው ሰላም ማለት ነው አሁን ላይ ልጇን በጣም ከፍ ዝቅ አርጋ እየሰደበቻት ትገኛለች። በሌላኛው በኩል ደግሞ እናም እንግዲህ ዳግም ደግሞ እናቱን አግቷታል። በጣም በሚያሳዝን ሁኔታ እናቱ መሆኗን ያላወቀው ዳግም ማለት ነው አሁን ላይ የብሌን እናት መስላው ማለት ነው አሁን ላይ አግቷት ይገኛል። በጣም ያሳዝናል። እናም እንግዲህ አጋቾቹ እኛ እንግደላት ወይስ ደግሞ ታግታታለህ፣ በሰላም ትኖራለህ፣ እናትም ታገኛለህ ስጣሉት ጊዜ ነበረ። እሱም እሺ ብሎ ማለት ነው የብሌን እናት ሊያግት ሄደው። ግን ደግሞ ምስኪኑ ዳግም ያላወቀው ነገር ቢኖር የብሌን እናት የእሱ እናት መሆኗን በፍጹም አያውቅም። እናም እንግዲህ ከእናትህ ጋር እናገናኛለን በሚል ስበብ ነው ማለት ነው
እናም እንግዲህ ዳግም አሁን ላይ በጣም ከፍተኛ ውጥረት ውስጥ ይገኛል። የራሴን እናት እፈልጋለሁ ብዬ የሰውን እናት ማገት አልነበረብኝም ብሎ ካገታትም በኋላ በጣም እየተበሳጨ ይገኛል። ብሌን አሁን ላይ ምንም አይነት መረጃ የሌላት ቢሆንም ግን ደግሞ ዳግም እናቷን እንዳገተባት በፍጹም አላወቀችም። በጣም ያሳዝናል። ምክንያቱም ብሌን አሁን ስራዋን እየሰራች ትገኛለች። እናም እንግዲህ ያሳደገቻት እናቷ ማለት ነው የዳግም እናት መሆኗን በፍጹም አታውቅም። እሱም እናቱ መሆኗን በፍጹም አያውቅም። እናም እንግዲህ የሰላም ወንድም ማለት ነው ብሌንን በጣም አጥብቆ ይፈልጋታል። ምክንያቱም እናትና ልጅ መሆኗን ወይንም ደግሞ የእህቱ ልጅ መሆኗን ብሌን በጣም ያውቃል። እሱ ግን ደግሞ እናትየው ምስኪኗ በፍጹም አታውቅም። እናም እንግዲህ እናትና ልጅ እንዳይገናኙ በጣም ብዙ ጣጣና ብዙ ፕሮቶኮል እያዘጋጀና እያመጣ ይገኛል። ምክንያቱም በጣም በሚያሳዝን ሁኔታ የብሌን እናት ማለት ነው አሁን ላይ ምንም ነገር ማየትና መመልከት አልቻለችም። ልጄን አገኘሁ ብላ ያችኛዋን የውሸት ልጇን ይዛ ቁጭ ብላለች። ብሌንም እንግዲህ አሁን ላይ በጣም በሚያሳዝን ሁኔታ ማለት ነው አሁን ላይ የቤት ሰራተኛ ሆና ስራዋን በአግባቡ እየሰራች ኃላፊነቷን በአግባቡ እየተወጣች ትገኛለች። ሰላም ይሄ ነገሯ ለብሌን ያላት ፍቅር ከፍ ቢያደርገውም ግን ደግሞ ብሌን እናቷን አለማግኘቷ በጣም ያሳዝናል። ያሳደገቻት እናቷን ደግሞ መታገቷ በጣም ያሳዝናል። በሌላኛው በኩል ደግሞ በጣም የሚያንገበግበውና በጣም የሚያስቆጨው ነገር የሰራው ዳግም ነው። ዳግም እንግዲህ የብሌን እናት ወስዶ ካገታት በኋላ የሰላሙ ወንድም ማለት ነው አሁን ላይ ተቀባብሎት በጣም በሚያሳዝን ሁኔታ እያሰቃዩት ይገኛሉ። በረሃብም ቀጧት፣ በውሃም ጥማት ቀጧት እና አሁን ላይ በጣም እያለቀሰችና መተንፈስ አቅቷት ራሷን ልትስት እያለች ትገኛለች። ሰላም ሰላም! ውድና የተከበራችሁ የዩናይቱ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ የደውል ምልክቷን በማጥቆር የምለቃቸውን ቪዲዮ ቶሎ ቶሎ እንዲደርሳችሁ ማግኘት ትችላላችሁ። እናም እንግዲህ ዛሬ ይዤላችሁ የመጣሁት አደራ ድራማ ነው ማለት ነው። አደራ ድራማ በጣም አስተማሪና አጓጊ ድራማ መሆኑን ይታወቃል። እናም እንግዲህ ዛሬ ይዤላችሁ ተከስቻለሁ። ቪዲዮ እስከ ፍጻሜው ድረስ አብራችሁን ቆዩ። እናም እንግዲህ የብሌን እናት አሁንም እስካሁን ድረስ ማለት ነው ልጇን እንዳገኘችና እረፍት እንዳገኘች ነው የሚሰማት። ግን ደግሞ በእርግጥ የሰላም ልጅ ማለት ነው አሁን የውሸት ልጇን አሁን ላይ እቺ አሮጊት በፍጹም አልፋታትም። እናም እንግዲህ ያላትን ንብረትና ሀብት በራሴ በስሜ አድርጌ አሁን ላይ ወንድሟን ዘብጥያ አውርጄ እኔ ባለ ሀብት ሆናለሁ እያለች እያቀደች ትገኛለች። እናም እንግዲህ ይሄንን ስትናገር እየሰማችው ማለት ነው ብሌን በጣም ተናደደች። እናም እንግዲህ ደንግጣ ማስታጠቢያ ይዛ ወደ ሳሎን ልትሄድ ቢሆንም ግን ደግሞ ማስታጠቢያው ከእጇ አምልጦ በድንጋጤ መሬት ላይ ይወድቃል። እናም እንግዲህ በዚህ ድምፅ የተደናገጡት የሰላም የውሸት ልጇንና ጓደኛዋን ማለት ነው ደንግጠው ከቤት ሮጠው ይወጣሉ። ሲወጡ ግን ብሌን ቆማ ነበረ። በመደንገጥ እንግዲህ ፈዛ ቆማ ስለነበረ አይተዋታል። በጣም እንግዲህ ያሳዝናል። ማን ነው ምክንያቱም ባለፈው ፍላሹን ብትመልስለትም ግን እሷ ኮፒ አድርጋ ነበር የመለሰችለት። አሁን ላይ ግን የሰላም ወንድም ማለት ነው የሰላም የውሸት ልጅ እጅ ላይ ወድቋል ማለት ነው። በጣም በሚያሳዝን ሁኔታ አሁን ላይ የብሌን እናት ማለት ነው እያሰቃያት የሚገኘው የሰላም ወንድም ነው። ምክንያቱም እናትና ልጅ ልታገናኝ ሞክረሻል በሚል ሰበብ እሷን እያጠቃት ይገኛል። አሁን ላይ የብሌን እናት ራሷን ስታ ማለት ነው የታገተችበት ክላስ ላይ ራሷን ስታ ወድቃለች። በሚቀጥለው ምን እንደሚሆን አይታወቅም። እስከዛው ድረስ ቻር ቆዩልኝ። ቪዲዮን ከወዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ።